መስማት ስላለባችሁና እንደገና ይህ ቤተሰብ ደግሞ ህዝቡ ምን እንደሚል ይሄን ሲሰማ ምን እንደሚፈርድ መስማት አለበት ብዬ ስላሰብኩኝ ያመጣሁት ወደ እናንተ። በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም ነው የሚለው ቃሉ። እሺ ጸሎት እናድርግና በጸሎት ከፍተን ቀጥታ ወደ መርሃ ግብራችን እንገባለን። አንዳንድ ማስታወቂያዎችን እነግራችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ ተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማራን ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን፣ አሜን። ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በቅዱስ ራጉኤል፣ በቅዱስ ፋኑኤል፣ በቅዱስ ሳቆኤል፣ በቅዱስ አፍኒን፣ በ24ቱ ካህናተ ሰማይ፣ በ40ቱ ኪሩብ፣ በ99ኙ ነገደ መላእክት ማረን ይቅር በለን፣ አሜን። በአባታችን በአቡነ ተክለ ሃይማኖት፣ በአቡነ ገብረ መንፈስ ቅዱስ፣ በአቡነ እስትንፋሰ ክርስቶስ፣ በአባ መባጽዮን፣ በአቡነ ዜና ማርቆስ፣ በቅዱስ ጊዮርጊስ፣ በአቡነ ሀብተ ማርያም፣ በቅድስት አርሴማ፣ በቅድስት ክርስቶስ ሰምራ፣ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋሃን ምእመናን በሕፃናት ማረን ይቅር በለን፣ አሜን። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስምህ እንዲህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እንግዲህ እግዚአብሔር አምላካችን የሚያሳየን የሚጠቁመንን ነገር ይዘን እንቀጥላለን። ቢያንስ እንኳን ለብዙ ሰዎች ሼር አድርጋችሁ ይህን ላይቭ ቢያንስ በትንሹ 800 ምናምን ሰው ቢከታተለው መልካም ነው ብዬ አስባለሁ። ድንገት ነው የገባሁት። ያው የላይቭ ቀናችን ነው ብዬ ስላሰብኩኝ ነው። የላይቭ ቀናችን ነው። ምንም መንደርደር አይጠበቅብንም። ምንም እሺ፣ ሁላችሁም ሼር አድርጉ ለብዙ ሰዎች። ማስታወቂያ መልቀቅም አልነበረብኝም፣ አይጠበቅብኝም። ከዛ በተረፈ እግዚአብሔር የሚያቀብለንን ስናቀብል እናንተም ደግሞ ሁልጊዜ የምታውቁትን በኮሜንት መጻፍ አለባችሁ። ኮሜንት በጣም ብዙ ሰዎች እያተረፈ ነው። እውነት ሮጠው ኮሜንት የሚያዩ በጣም ብዙ ትውልድ እየተፈጠረ ነው። እሺ እስካሁን ድረስ ወደ 340 ምናምን ሰው ይታየኛል። እባካችሁን ለብዙ ሰዎች አዳርሱ። ድንገት የገባው ቢሆንም ኮሜንቱን እያነበቡ መማር ያለባቸው ሰዎች ካሉ ሼር አድርጉላቸው። ኮሜንት ማየት በጣም ሱስ ሆኗል በአሁኑ ሰዓት። የሚገርም ነው።
ኮሜንት ማየት ሱስ ነው። ትንሽ ጠቀመርኩ መሰለኝ። አንዳንድ ጆሮ ጌጥ የሚያንጠለጥል ጆሮ አለ። አንዳንዱ ደግሞ ጌጥ የሚያንጠለጥላል። እንደገና እዝነ ልቦናው የተከፈተ ሰው አለ። የዛሬው ገጠመኝ በጣም ለየት ያለ ነው። ከተለመደው ውጪ አዲስ ነገር ኖሮ ሳይሆን እንደው በላይቭ ስናገረው እናንተም የተሰማችሁን ስሜት እዚሁ ቶሎ አገኘዋለሁ። የተናገርኩኝም አልፋለሁ። ስሜቴ እንዳይጋባባችሁ ድካም ስላለብኝ እንጂ ፊቴ ላይ የሚያሳዝን ገጠመኝ ነው ብዬ ስለተናገርኩ አይደለም ቀዝቀዝ ያልኩት። ድካም ነው፣ ድካም ስላለ ነው። እሺ ይቅርታ። እሺ ትንሽ ኔትወርኩ እምቢ ብሎኝ ነው። እዚህ ታችኛው ኮንትሮል የማደርገው ላፕቶፕ ላይ ኔትወርኩ እምቢ ስላለኝ ነው። ትንሽ ታገሱኝ። እሺ ጥራቱ እንዴት ነው? ድምፁ ምኑም ቆንጆ ነው አይደለም? 380 ሰው ይታየኛል። ብዙ ኳስ ምናምን ፕሮግራሞች ሊኖሩ ይችላሉ። በአንድ አይናችሁ እኔ ጋር በአንድ አይናችሁ ኳሱን ማየት ከባድ ስለሆነ ወይ ወደ ኳሱ ወይ ደግሞ ወደ እኔ። አንዳንዶቹ ደግሞ ድራማም ይኖራል፣ ፈታ ያሉ ጨዋታ ላይ ይኖራሉ። ግድ የለም የተመቸው ሰው ይግባና እንከታተላለን። እሺ ይህ ከኋላ የጻፍኩት ጽሁፍ በጣም ግልጽ እንዲሆን ገጠመኙ መንደርደሪያ ሀሳብ እንዲሆን ነው ይሄን መጣሁት። ግን አንዳንድ ወንዶች አረመኔዎች ናቸው፣ አንዳንድ ወንዶች ደግሞ የዋህና ትሁት ናቸው። አንዳንድ ሴቶች አረመኔዎች ናቸው፣ አንዳንድ ሴቶች ደግሞ እጅግ በጣም የዋህና ትሁት መንፈሳዊም ሲሆኑ የበለጠ በጣም የሚሰበሩ ወደ እግዚአብሔር የሚቀኑ ናቸውና ይሄንን ስናገር ሁሉንም ያማከለች አይደለችም እህታችን። ሁሉንም ሴት አትወክልም ነው እዚህ ገጠመኝ ውስጥ ያለችው እህታችን። ጥቂቶቹን ነው የምትወክለው። እናንተ ግን ሁሉንም ትወክላለች፣ ጥቂቶቹን ትወክላለች ማለት መብታችሁ ነው። ምንም ችግር የለውም። ከገጠመኙ በፊት ሻሎም አላችሁ። ሻሎም ማለት ሰላም ይሁን ማለት ነው። ሰላም እና ሻሎም ይለያያል ትርጉሙ ይላሉ። ሰላም ሆነ። ከገጠመኙ በፊት በትናንትናው በለቀኩላችሁ ገጠመኝ ላይ በ130 ላይ ማለት ነው ያላችሁን አስተያየት ጻፍ አድርጉ። በጣም ብዙ ሰው ኮሜንቱን አይቼው ለየት ብሎብኛል። 130ኛ የህይወት ገጠመኝ ላይ እስቲ ኮሜንት ጻፉ። የተሰማችሁን ጻፉ ባካችሁ። ኮሜንቶቻችሁ ትንሽ ይለዩ ነበረ። መቼም ኮሜንት የማንበብ ልምድ ያለው ሰው አሁን ሮጠው እንደማይገባ ተስፋ አደርጋለሁ። ይሄን ምክንያት አድርጎ ምን ተጽፎ ነው ብሎ ሮጠው እንደማይገባ
ግማሽ ላይ ነኝ አልጨረስኩትም። የተለቀቀው ትናንትና ነው እኮ አይቋረጥም እኮ። የሚገርም ገጠመኝ ነው። እሺ ትክክል ነው። ትናንትና የለቀኩት 130ኛ የህይወት ገጠመኝ። እኔ ያልኩት አስገራሚ ነው፣ ጥሩ ነው፣ መጥፎ ነው የሚለውን ሳይሆን የተሰማችሁን ስሜት ጻፉ። ሰዎች እዚህ ላይ የእናንተንም ኮሜንት አይተው እንዲጽፉ ነው። አልጨረስኩትም። እንግዲህ ያረፋችሁ ነው የምትጨርሱት ማለት ነው። በመሃል ቲክቶክ እና ሌሎች ነገሮች ይገቡባችኋል ማለት ነው። እሺ አሁን የጀመራችሁትም ልትሆን ትችላላችሁ። አልጨረስኩም የምትሉ ሰዎች ይሁን መልካም፣ እኔ ስለመጣሁኝ ገብታችኋል። ታናሹ አስተዋይ ነው ይላል። እንደዚህ ነው እንድጽፉ የምፈልገው። ታናሹ አስተዋይ፣ ታላቅየውም አስተዋይ ነው፣ ግን የመሰለውን ነው የተናገረው። እንደዚህ መስሎት ነው ታናሹ የሚያሾፍበት የሚያላግጥበት መስሎት ነው በጣም ብዙ ችግር ውስጥ የገባውና እንዲህ አይነት ስሜት ተሰምቷቸው ተቃርነው ወይም ደግሞ ተጣልተው የቀሩ ወንድምና እህት ወንድማማቾች እህትና እህት አሉ አይደለም በቤታችሁ። ኧረ እኔ እንደዚህ ለማለት ፈልጌ አይደለም እንደዚህ ማለት ፈልገሽ ነው እየተባለ ራሳቸው ጀጅ አድርገው ራሳቸው ወስነው ፈርደው እንደዚህ ሊለኝ ፈልጎ ነው ተብሎ በጣም ችግር ውስጥ የገቡት ሰዎች አሉ። የደብተራው ሴራ ከባድ ነው። በጣም ብዙ ቤተሰቦች የተሸወዱት በደብተራ ቢሆንም ህዝቡ ግን የእግዚአብሔር በረከትና ምሕረቱ ቀርቦት በህይወት እስካሁን አለ። በጣም በእውነት እኔ ይህን ስናገር እያፈርኩ ነው። የህይወት ገጠመኝ 130 ላይ ያሉት ወንድማማቾች የብዙ ሰዎችን ቤት የሚነኩ ናቸው። ታላላቅ የሚባሉ ወንድሞች ወይም ታላላቅ የሚባሉ እህቶች በሞራልም ሆነ በገንዘብ በትዳርም ሆነ በማንኛውም ነገር ሌት የሚሆኑት የሚያረፍዱት በየትኛውም ነገር የሚዘገዩት ብዙ ኬዝ ቢኖራቸውም ብዙ ምክንያት ቢኖራቸውም በመንፈስ መሆኑን ግን መጣራት አለበት ነው ዋናው የትምህርቱ ዘውግ። እሺ ይሄ ልነግራችሁ ነው። ለምንድን ነው በዚህ ልክ ሁሉ ነገር አልሳካል? ትዳርም ገንዘብም ማንኛውም ሞራልም የትኛው ነገር እምቢ ያለው ለምንድን ነው? ለታላቅየው የእህቶችም ልክ እንደዚህ ያጋጠማቸዋል። ሁለቱ ሴቶች ጎበዝ ናቸው። ሁሉም ቦታ ጠንካራ ሴቶች አሉ። በእውነት በጣም የማደንቃቸው ጎበዝ ሴቶች አሉ። ግን ዘላቂ የሆነ መፍትሄ ያለው ይሄን ትምህርት በማዳመጥ ነው። ይሄ ትምህርት ካዳመጡ በኋላ አሁን ያሉበትን ህይወት ብታዩ በጣም ነው የምትገረሙት። ደፋር የሆኑ ሰዎች ትምህርታችንን ለማዳመጥ ከገቡ በኋላ ወደ ኋላ አይሸሹም። ለምን? ሰይጣንን ዓለማዊ በነበርንበት ሰዓት አንዳንዱ ምንም አያነካኝም ዝም ብሎ ወሬ ነው ምናምን ይላል። የእውነት ግን ሰይጣን ማን እንደሆነ የሚያቅሰውና ችግር እንደተፈጠረ በቤተሰብ ውስጥ የሚያቅሰው እየፈራ ይኖራል። መንፈሳዊ የሆነ ሰው ግን በመጽሐፍ ቅዱስም ይወቀው በጸበል ቦታም ይወቀው በእግዚአብሔር ተስፋ ያደርጋል። የማያስፈራ ሆኖ አይደለም፣ ግን መፈራት ያለበት እግዚአብሔር ነው። እንኳን አይደለም ሰይጣን ቀርቶ ሰዎችም ሲያስደነግጡን እኮ ላበላብ ነው የምንሆነው፣ ወይም እንደነግጣለን፣ ራሳችን ስታለን። አጅሬው ሲሆን ደግሞ በህይወታችን ላይ ሲመጣ ደግሞ በጣም ብዙ ነገር ምስቅልቅል ይላል። ስለዚህ ታላቅ የሆናችሁ እህትም ወንድምም የሆናችሁ ታላቅ የሆናችሁ በሙሉ ይህን ገጠመኝ ስታዳምጡ የሚሰማችሁ ስሜት ምን እንደሆነ ብትጽፉ ደስ ይለኛል። በደሞዝ ተበልጫለሁ፣ በክርስትና ህይወት ተበልጫለሁ ብላችሁ የምታስቡ ታላቅ እህትና ወንድሞች፣ በጤንነት በስራ ቤት ውስጥ ባለመቀመጥ እንዲሁም ደግሞ ነቃ በማለት በብዙ ነገር ታናሼ በልጦኛል ብላችሁ የምታስቡ ሰዎች ደግሞ ወይም ታናሼ በልጣኛለች ብላችሁ የምታስቡ ሰዎች የበለጠቻችሁ እናንተ ቀሽም ስለሆናችሁ ነው? ገንዘብ ስላጣችሁ ነው? ወይስ ተረግማችሁ ነው? ወይ ደግሞ ምናልባት እናንተ ለትምህርት ስትሰጉ እንደ ወንድማችን ማለት ነው፣ ታናሻችሁ ደግሞ ትምህርት እምቢ ብሎት አቋርጦ ሲነግድ ሲሰራ ሲሮጥ ለጊዜው በገንዘብ በማግኘት ስለቀደማችሁ እንደተበለጣችሁ ቆጥራችሁት ነው ለጊዜው ማለት ነው። እና የተማረውን ማህበረሰብ እዛ ላይ ቆርጣችሁ ነው የምትጠቀሙልኝ። ደስ የሚለኝ የምፈልገው ነገር የተጠቀምኩት ቃላት አለ። እኔ ራሴ በቲክቶክ ላይ መልቀቅ እፈልግ ነበር፣ ግን እናንተ እንድትጠቀሙ ስለምፈልግ ነው። ተምረዋል ተብሎ የሚታሰቡ በዩኒቨርሲቲ የሚሆኑ በየትኛውም ደረጃ የተማሩ ማህበረሰቦች ያልተማረውን ህብረተሰብ ያክማሉ፣ ቤቱን ይሰሩለታል፣ ምክር ይሰጡታል፣ ፍርድ ቤትም ይዳኙታል። ተምረዋል ተብሎ የሚታሰቡ ሰዎች ግን በቂ በሆነ ደሞዝ አይኖሩም። በብዛት ባለሀብቶችና
የተሳካ ኑሮ የሚኖሩት ባለጸጋዎች ያልተማሩ ሰዎች ናቸው፣ ወይም ደግሞ ትምህርት ያልጨረሱ ወይም ዩኒቨርሲቲ ያልገቡ ናቸው ተብሎ ይታሰባል። ለምንድን ነው? ብዙ ጊዜ ጊዜያቸውን በትምህርት ላይ ስላላሳለፉ፣ ስራ ላይ ስላሳለፉ ለጊዜው ስኬታማ ሊሆኑ ይችላሉ። ግን ነግዶ ያተረፈ ገንዘብ ያጠራቀመ በሙሉ ጤነኛ ነው ማለት አይደለም። ሲታመም የሚሄደው የተማረው ጋር ነው። ሲካሰስ የሚሄደው የተማረው ጋር ነው፣ ፍርድ ቤት ማለት ነው። እንደገና ቤት መስራት ሲፈልግ የተማረውን ነው የሚፈልገው፣ ኢንጂነሩን ነው የሚፈልገው። ስለዚህ የተማረውም የራሱ የሆነ ትልቅ አስተዋጽኦ አለው። ቤተሰቦች በጣም ትልቅ አስተዋጽኦ አለው። የተማሪ ግደለኝ ተብሎ ስም ቢወጣላቸውም ያው በሕክምናውም በየትኛውም አይነት ነገር በፖለቲካውም የተማሩት እየገደሉን ቢሆኑም ግን ደግሞ የተማረ የሚያድነኝ ብለን ደግሞ ሆስፒታል ሄደን ፋርማሲም ሄደን ሰልፍ እንይዛለን እኮ አይደል እንዴ? ስለዚህ ስኬታማ የሚኮነው ስለተማረን ስላልተማረን ሳይሆን የህይወታችን ጣፈንታ እድላችን የምንዞርበት የምንንቀሳቀስበትን ነገር ለእግዚአብሔር ስንሰጥ ነው። አጠቃላይ እግዚአብሔር ሲረከበን ነው። እሺ ስኬታማ የምንሆነው በፊዚክስና ኬሚስትሪ ውስጥ ያለፈ አይደለም የማይሳካለት ወይም የሚሳካለት ወይም ደግሞ ገበሬ ስለሆነ ነጋዴ ስለሆነ ብር ስለሰበሰበ አይደለም ሀብታም ሆኖ ሰላማዊ ህይወት የሚኖር የሚመስለን፣ እንደሱ አይደለም። ይህችን መልእክት ለማስተላለፍ ነው። በጣም ልቤ የተነካበት ገጠመኝና በህይወቴ በጣም በማቅረቤ ደስተኛ የሆንኩበት ገጠመኝ ቢኖር 130ኛ የህይወት ገጠመኝ ነው። በወንድማማች መካከል ጣልቃ የሚገባና ጸብን የሚዘራ በሰው ላይ ማድሮ ዲያብሎስ ነው፣ ሌላ ማንም ሊሆን አይችልም። እሺ የዛሬው ገጠመኝ ግን በጣም የተደነቅኩበትና የተደናገጥኩበት እንዲሁም በዚህ ልክ እንደዚህ አይነት ሰው አለ እንዴ? ኖርማል አይደለችም፣ ጤነኛ አይደለችም ብዬ እንድል ያደረገኝን ገጠመኝ እንድትሰሙ ፈልጋለሁ። ከዛ በፊት ግን ሁላችሁም እስቲ ላይክ አድርጉ ባካችሁ። ቢጫውን የእጅ ምልክት ያው እጄ በፊቴ ልክ አደረኩላችኋለሁ። እንዲያውም ቆይ ቀነስ ላድርገው፣ ፊቴን እንዲያክል ላድርገው እጄ። ያው ምስሉ ጥራት የለውም ነው የምትሉት አይደል? ምን ላድርግ እንግዲህ ይቅርታ ለማስተካከል ሞከርኩኝ፣ እምቢ አለኝ። ጥሩ ነው ምስሉ። አረ ጥራት አለው እንዴ ምስሉ የምትሉት እናንተ ሰዎች! አረ ተው፣ ጥራት አለው። እሺ አመሰግናለሁ። 625 ደርሷል። በጣም ደስ ይላል። ገጠመኙ መጀመር እችላለሁ። በዚህ አጋጣሚ አንድ ነገር ልናገርና ገጠመኙን ስናገር እየጻፋችሁ ጠብቁኝ። ከዚሁ ጋር የተያያዘ ነው። እሺ ምግብ ስትበሉ በልጅነታችሁም አሁን እናንተ ህፃናት ሆናችሁም ወይም ደግሞ ልጆቻችሁም ሊሆን ይችላል፣ እኔም ጭምር ሁላችንም ገበታ በአንድ ላይ በትሪ ከቤተሰብ ጋር ትበሉ የነበራችሁ ሰዎች እስቲ የበለጠ ይሄንንና ይሄንን አንድ ላይ አድርጉ። እስቲ ሌላ እንዳትጨምሩበት። አንድ ይሄንን በክብ ገበታ ምግብ የምትበሉ የነበራችሁ በቤተሰብ ውስጥ። እኛ ቤት አሁንም እንደዛው ነው። ከጥንት ጀምሮ ይኸው ተነጣጥለን አናውቅም። እንጀራ ተቆርጦ ምናምን አይቀርብም። በስማም ብለን የምንቆርጠው እንጀራውን ትሪ ላይ ነው። ከመሶቡ ሙሉ እንጀራ ይመጣና ትሪ ላይ ይቀመጣል። በስማም ብለን እንበላለን። በቁርጥ እንጀራ የምትበሉ ሰዎች ቆይ አልተጠየቃችሁ። ይሄንንና ይሄንን ምልክት በክብ በገበታ ፊት የምትበሉ ማለት ነው። በአንድ ትሪ የምትበሉ በጣም ነው ደስ የሚለው ይሄ ነገር። እሺ እንደዛ ሆኖ ደግሞ አሁን ይሄ የእጅ ምልክት ቀይ እንደዚህ እጅ ምልክት ሆኖ ቀይ ያለበት የምታደርጉልኝ ሰዎች ደግሞ ከሰው ፊት የምትበሉ እንደዚህ የራሳችሁን ትታችሁ ከሰው ፊት እንደሄዳችሁ እዛ ጋር ዘመና የምትበሉ ከሰው ፊት ሄዳችሁ የምትበሉ የነበራችሁ
እቺ ቀይ ምልክት ሆነ ይሄንን አድርጉልኝ። ከሌለ ደግሞ አረንጓዴውን እሺ። ሌላው ደግሞ ልክ ምግቡ ሊያልቅ ሲል መጨረሻ ላይ ብዙ ሲባሉ ሲለፋደዱ ቆይተው መጨረሻ ላይ ደግሞ ልክ ሊያልቅ ሲል ደግሞ የሚሻሙ ልጆች ደግሞ አሉ። እንደ በምንዬ ማለት ነው። ምግቡ ልክ ሊያልቅ ሲል የሚሻሙ እናንተም ልክ እንደዚህ ቀይ አድርጉ። እንደዚህ እሺ። ይሄን ያለ ምክንያት አላነሳሁትም። ይኸውላችሁ ብዙ ጊዜ ይሄንን ራሳቸው የነገሩኝ የቡዳ መንፈስ የነበረባቸው እናት ናቸው። ከዚህ ነው የምጀምርላችሁ እና ያለ ምክንያት አላነሳሁትም። ይሄንን ከሰው ፊት አይታወቃቸውም። እየበሉ ምናምን ጨዋታ ላይ ይዘው ከሰው ፊት ሄደው ቁርስ አድርገው ይበላሉ እና ዝም ብላችሁ ታዘባችሁ ስታያቸው እነሱ ፊት ምንም ነገር አልተነካም እና እንደዚህ ሄደው ቆርሰው ይበላሉ። ከእነሱ ፊት ደግሞ የሚበላባቸው ማለት ከፊት ያለው ሰው ወይም ከጎን ያለው ሰው ደግሞ የእነሱን እየቆረሰ ይወስዱባቸዋል። እና ይሄ ነገር ከልጅነት የጀምሮ ነበር ያደገብኝ አሉኝ እናት። እና ምንድነው ታዲያ ስላቸው ስታስተምር ሰምቼህ ነው ይሄ ነገር የቡዳ መንፈስ መሆኑን ታውቃለህ አሉኝ። እኔ አላቅም፣ አላስተዋልኩትም፣ እንደዚህ አስቤው አላቅም አልኳቸው። በጣም የሚገርም ነገር በዚህ ለምዶብኝ የኔ ፊት ያለው አይታየኝም እና ወይም ደግሞ አልነካውም። የሰው ፊት ነው የሚያምረኝ እና አሁን የሰው የሆነ ነገር በሙሉ ነው የሚያምረኝ። ልብስም ይሁን የተለበሰ ልብስ፣ የተበላበት፣ የተጠጣበት፣ የተረፈ ምግብ፣ ማንኛውም ነገር የሰው ነገር ነው የሚያምረኝ። የራሴ ነገር በፍጹም ደስ አይለኝም። አሁን ለጥቂት ነው እንግዲህ በዚህ ዓመት የተረፍኩት እንጂ ይሄ ነበር ህይወት ያሉ። እድሜያቸው ቢያንስ 70 ምናምን ይሆናል። ሴትዮ ደስ የሚል የእጅ ምልክት አየሁ፣ ጥርት ያለ ቢጫ የእጅ ምልክት እና ገረመኝ። እኚህ ሴትዮ የተናገሩት ነገር ዛሬ ላይ ከማነሳው ገጠመኝ ጋር አብሮ ይሄድልኛል። የእሳቸውን በማስታወሻ ጽፌ ያስቀመጥኩት እኔ አስተውየው ስለማላቅ ነበረ። ሁልጊዜ ከእህቶቼ ጋር ስበላ ከሰው ፊት ነበር የምበላው። ከእህቶቼ ፊት ነበር ሄጄ ቆርሼ በላ። ከዛ ከፊትሽ ብዬ ተብላ እንደዚህ ትመታለች ሴትዮዋ ማለት ነው። ከዛ ትንሽ ትቆርስና ደግሞ ወደዛ ትሄዳለች። ትሪውንም አንዳንዴ ዞር ትሪውን የምታሽከረክሩ ሰዎች እየበላችሁ አብሮ በመብላት ዙሪያ በጣም ብዙ ነገሮች አሉ፣ ብዙ ገጠመኞች አሉ። አስተውሉ። ገጠመኝ ውስጥ ያለችው እህታችን እጅግ በጣም አደገኛ፣ እጅግ በጣም ኃይለኛ ግን መንፈሳዊት ሴት ናት። ግራ ያጋባል። ኃይለኛ ግን መንፈሳዊት ሴት፣ አደገኛና ኃይለኛ። ነጠላ ለብሳ ቤተክርስቲያን መሄድ አታቆምም፣ ትመላለሳለች። ግን ደግሞ ጸባይዋ በጣም ከባድ ነው። እንደገናም አስተሳሰቧና አላማዋ ግራ የሚያጋባና ከባድ ሴት ነች። ለምን ይሄ ባህሪ የብዙ ሴቶች ባህሪ ነው ወይ የሚለውን እናንተ በፐርሰንት አስቀምጡት እስቲ። በፐርሰንት ከመቶ ስንት ፐርሰንት ይሆናሉ እንደዚህ አይነት ባህሪ ያላቸው ኃይለኛ፣ ግራ የሚያጋቡ፣ አደገኛ የሆነ አስተሳሰብ ባህሪ ኖሯቸው ለትዳርም፣ ለቤተሰቦቻቸውም፣ ለልጆቻቸውም፣ ለእናትና ለአባቶቻቸውም አደገኛ ሆነው ግን ቤተክርስቲያን የሚመላለሱ መመላለሳቸውን የማያቆሙ። ይሄ ነው ከባዱ ነገር እንግዲህ። እና የተገናኙትም ከባሏ ጋር ጸበል ቦታ ነው። ጸበል ቦታ ተገናኝተው 3 ልጆቿን ጸበል እያስጠመቀችና ፀሐይ ቦታ ላይ ቁጭ ብላ ጸበል እየጠጣች ምናምን ተዋወቁ። እንደዚህ አይነት ቦታ ላይ የሚተዋወቁ በጣም ብዙ ሰዎች አሉ። በገጠሜ ላይ ከፊታችን ታገኙታላችሁ። እና በዚህ መልኩ ተዋውቀው ልጆቿን ሲያጫውትላት ምን ሲል ቆየና መኪና ይዞ ስለነበረ ቤት ድረስ ሸኛቸው። በቃ እኔ ጸበል ጠጥቻለሁ ልወጣ ነው ቻው በቃ ሲላቸው ወዴት ነህ አለችው። ወደዚህ ወደ ላይ ነኝ አላት። ወይ በቃ አብረን እንሄዳ አለችው። ልጆቼን ስላስኩኝ ሸኝልኝ። ኧረ ችግር የለውም ደስ ይለኛል፣ ምን ችግር አለው? በጣም ነው ከመቶ 50% አላችሁ 58 በጣም ብዙ ናቸው ማለት ነው እኮ እናንተ። በፐርሰንት አስቀምጡት ብዬ ነበረ። 50 እና 58 ማለት 70% እውነት መንፈሳዊ ሆነው ተው 50 ይሻላል፣ 50 እና 40 ይሻላል። በመስማማት እንስማማ ወይም ባለመስማማት እንለያይ። 1% ብላለች ኤፍታህ ምስጢረ ስላሴ። የብዙ ሴቶች ችግር አይደለም እያለች ነው። 99% ደግሞ ብላለች ማን ቆይ ስማ ራቼል እንደዛ ብላለች። እሺ ይሁን፣ ፐርሰንቱን እናንተ ጻፉት። ግን
ልጆቿን ጸበል ቦታ ለመጠጣት ሲመጣ ልጆቿ ሲጫወቱ ምን ሲሉ ከሱ ጋራ እንደዚህ አንዳንድ ጊዜ ካጠገባችሁ ካሉ ህፃናት ጋር የመጫወት ልምድ ኖሯችሁ ትግባቡና ልጆቹ ሁልጊዜ ጸበል ተጠምቆ ከወጡ በኋላ በአይናቸው እንዲህ ከርተት እያሉ ያንን ሰው ይፈልጋሉ ማለት ነው፣ ያጫወታቸውን ሰው። ቅዳሴ በተለይ በተደጋጋሚ የምትሄዱ ከሆነ አንድ ቦታ ላይ በተደጋጋሚ የምታገኟቸው ሰዎች ካሉ ልጆች ያንን ነገር ይለምዳሉ ይባላል። እና እነዚህ ልጆች ይህን ሰውዬ ለመዱት። ቢያንስ በአንድ ወር ውስጥ በ15 ጊዜ ተገናኝተዋል ማለት ይቻላል። 15 14 ጊዜ አንድ ቀን እያሳለፈ ነው የሚመጣው። ለምን የራሱ የስራ ጸባይ ይኖረዋል። እና በዛ ተግባቡ። ቤቷንም አየ ና ቤታችን ግባ ምናምን እያሉ ልጆቹ ጎትተው ቤት አስገቡት። ከዛ አየ ብቻዋን ነው የምትኖረው፣ ባል የለም። ምን ሆነሽ ነው? የልጆቹ አባት የለም ወይ? እንዴ ከየት ጎትቼ ላምጣው? በቃ ይኸው እንደምታያቸው እንግዲህ እነዚህን እያሳደግኩኝ ያሉት። በምን ነው የምትተዳደረው አላት። የተቀመጠ ገንዘብ አለ፣ እሱ ሲያልቅ ደግሞ እንግዲህ እግዚአብሔር ያለላቸው ደግሞ ለልጆቹ ይጥልላቸዋል አለችው። ምንድን ነው ችግርሽ? ምክንያቱ ምንድን ነው? የልጆቹ አባት ሲል ጊዜ አይ በቃ አልተስማማንም ተለያየን ነው የምትለው። አልተስማማንም ተለያየን፣ በአንዳንድ ነገሮች ተጋጨን፣ ጥሎ ወጣ። ከልጆቹ ጋር ብቻ አይደለም ከሴትዮዋ ጋርም በደንብ ተግባባና ይሄ ሰው ደግሞ በህይወቱ እጅግ በጣም ብቸኝነት የሚሰማው የሚያሳዝን ህይወት ያሳለፈ ሰው ነው። ያው ከዚህ ላይ አሳዛኝ ገጠመኝ ብዬ ጻፉት ዝም ብዬ አይደለም። ከእሷ ጋር የኖረው ብቻ ሳይሆን ከእሷ ጋር ከመኖሩ በፊት ብዙ መከራ ያየ ሰው ነው። አግኝቶ ያጣ ሰው ነው። አግኝቶ በማጣት 2 ጊዜ ልምድ ያለው ሰው ነው። ለምን እንደሆነ በኋላ ተርክላችኋለሁ። እና በኑሮ መደቆስንም እንደገና ደግሞ ተንደላቆ ደግሞ እግርን ዘና አድርጎ ቁጭ ብሎ ደግሞ ቴሌቪዥን እያዩ ዘና ብሎ ደግሞ ጥሩ ምግብ በመብላትም እድሜውን ያሳለፈ ሰው ነው። ሁሉንም ህይወት ኖሮታል። እስር ቤት በመግባትም ከሰዎች ጋር አብሮ እየኖረ ግን ብቸኝነት የሚሰማው ሰው ነው። ራቁትነት የሚሰማው ሰው፣ የባዳነት ስሜት የሚሰማው ሰው ታውቃላችሁ። እንደዚህ ከሰው ጋር አብሮ እየኖረ እንደዚህ ናችሁ እናንተ? እንደዚህ አይነት ስሜት የሚሰማው ሰው አለ? እስቲ እጃችሁን አውጡ ሁላችሁ። አብራችሁ ከሰው ጋር ሆናችሁ የብቸኝነት ስሜት፣ የባዳነት ስሜት እንዲሁም ደግሞ ይሄ ለማን ልናገረው፣ ከሰው ጋር ሆናችሁ ለማን እንደምትናገሩት ግራ ይገባችሁ። በዙሪያችሁ ያሉ ሰዎች በሙሉ ወይ ከንቱ ሆነውባችሁ ወይ ደግሞ ተቺ ሆነውባችሁ ችግሮቻችሁንም አልረዳ ብለዋችሁ ወይም ደግሞ ችግሩ ከሰዎቹ ማንነት በላይ ሆኖባችሁ አይ እነዚህማ መቼ ይገባቸዋል እንዴት ይረዱታል ብላችሁ የብቸኝነት ስሜት የተሰማችሁ እጃችሁን አውጡ እስቲ። እንደዚህ እየተወያየን ላቀርበው ስለፈለኩኝ ነው። እሺ። እና ከዚች ሴት ጋራ በመመላለስ ተግባቡና ደግሞ አጋጣሚ ሆኖ አመት በዓል የሚመጣበት ሳምንት አካባቢ ስለነበረ ቤቷንም ሁኔታዋንም ስላየ ዶሮ ምናምን ነገር መግዣ ብሎ ዝም ብሎ ሰጣትና አይዞሽ እግዚአብሔር አለ። ታዲያ አመት በዓል አትመጣም ምናምን ብላ ማታ ዶሮ እየገነጠለች ደወለችለት። ልምጣ ብለሽ ነው እንዴ? ምን ነው ብቻህን እንደሆንክማ ነግረኸኛል እኮ ሳት ብሎ አምልጠህ እና አመት በዓል ከኛ ጋር ዋል አለችው። እሺ ብሎ ሄደ። በዛ የተነሳ ተግባቡ። የእሱን ቤት አላሳያትም፣ የእሷን ቤት ግን አይተውታልና ሁኔታቸውን አየ። ምን አለ ደስ እንዲላቸው ኬክ ይዞ ሄደ። ልጆቹ ፈነጠዙ። በቃ ደስ አላቸው። ለምን ጸበል ቦታ ላይ እየኮረኮረ ምናምን ሲያጫውታቸው በቃ ነፍሳቸው ልትወጣ አለ። እንደዚህ ያጫወታቸው አባት የለም። እንደዚህ ያጫወታቸው አባት የለም። በህይወታቸው እንደዚህ የመጣላቸውም ሰው የለም። ቢመጣላቸውም እንደው በፍጹም ይሄንን ያክል ፈታ ብሎ ልጆችን የሚወድ ሰው አላጋጠማቸውም። ሳይወልድ ሳያገባ እንደው የሆነ ብቻ እንደዚህ አይነት ህይወት ሳይኖር ልጆችን የሚወድ ሰው ምን አይነት ሰው ይመስላችኋል? የልጅ ፍቅር አይደለ? የልጅ ናፍቆት፣ የልጅ ፍቅር ሳይሆን የልጅ ናፍቆት ያለው እና የልጅ ናፍቆቱን በእነዚህ ህፃናት ላይ እየተለማመደ ወይም እየተወጣ ነው ብዬ ነው የማስበው። የብቸኝነት ስሜት የሚሰማችሁ ሰዎች እጃችሁን እያወጣችሁ ነው ያላችሁት። ቀይ እጅ ነው እየወጣ ያለው፣ የአደጋ ምልክት ነው። ግን እውነት ከሰው ጋር ሆነን ብቸኝነት ስሜት የሚሰማን ከሆነ እግዚአብሔር ያስፈልገናል። ብቻችን ሆነንማ አየሩም ጸጥታውም ጆሮአችንን የሚያደነቁረው የሚጮህብን ውስጣችን የሚጮህብን ነገር ራሱ ሌላ ሁከት ነው። እስር ቤት ነው በነገራችን ላይ። ከሰው ጋር ሆኖ የብቸኝነት ስሜት የሚሰማው ሰው በቃ ሳይታሰር እስር ቤት ነው ያለው፣ ወህኒ ውስጥ ነው ያለው።
እና እግዚአብሔርን ነው የምላችሁ ይሄ ሰው በሰው የተጠማ በብቸኝነት የተጠማ ሰው ስለሆነ በቃ ለምን ከነሱ ጋር አብሬ አሉልም ብሎ ነው የመጣው። ከዛን ቀን ጀምሮ ግን አልወጣም፣ ከዛ ቤት አልወጣም። ቤተሰብ ሆኑ ማለት ነው። ቤተሰብ ሆኑ። እግዚአብሔር እጅግ ሲበዛ ጥልቅ ነው። በእርግጥ ያውቃል፣ ሰዎች ሊጎዱ እንደሚችሉ ቀድሞ ያውቃል። ግን ደግሞ የዋሃንን ደግሞ ቀድሞ ያድናቸዋል። የዋሃንን የሚያድንበት የራሱ የሆነ መንገድ አለው። በጣም በጣም ልዩ መንገድ አለው። አሳዛኝ የምለው ሰው ድሃ ስለሚሆን አይደለም ወይ ስለሚሞት አይደለም። እኔ አሳዛኝ የምለው አንዳንድ ጊዜ እዚህ ገጠመኝ ውስጥ የምታዩትን ነገር ስታዳምጡ ነው። አብሯት መኖር ጀመረ። እነሱ ቤት ማደር ጀመረ። ልጆቹ ከተኙ በኋላ ተቃቅፈው ማደር ጀመሩ። ከዛ ለምን ቅዳሜ እኔ ጋር አትመጡም? እሁድ እኔ ጋር ነው አለና ቅዳሜ ከስራ እንደወጣ በቤታቸው መጥቶ ምን ልብስ ለብሰው እሱ ጋር እንደሚመጡ ምናምን ለእናትየዋ የልብስ መግዣ ብር ሰጥቷት አንድ 20 ሺህ ብር። ሶስቱም ልጆች ሴቶች ልጆች ናቸው፣ ሶስቱም ማለት ነው። ቀሚስ ነው እንዲገዙ የተደረገው እና ምን ልታደርግላቸው አስበህ ነው አለችው። አይ ምንም በቃ ጀስት ሽርሽር ብሎ ሲመጡ እኔ ጋር ሲመጡ የአዲስ መንፈስ ስሜት እንዲሰማቸው ፈልጌ ነው ምናምን አላት። እሺ ብላ ቀሚስ ገዛችላቸው። ቆንጆ ቀሚስ በ20 ሺህ ብር ለሶስት ሴቶች ምን አይነት ቀሚስ እንደሚገዛ አስቡት። በአሁኑ ሰዓት ጫማም አይጨምርም፣ ግን ያን ጊዜ ነው የምነግራችሁ። የቻለችውን ያክል አብቃቅታ ለእጇ 2 ሺህ ብር ተረፋት። ጫማቸውንም ቀሚሳቸውንም ገዝታ ማለት ነው። ኧረ ሌላም ብዙ ነገር ተገዝቶላቸዋል፣ ጌጣጌጥ ምናምን። ከዛ ወደ ቤቱ ሲወስዳቸው ማመን ነው የከበዳት። ቤቱ ጂፕላስቱ ቤት ነው። በጣም ሀብታም ነው። ሲበዛ እጅግ በጣም የዋህና እግዚአብሔርን የሚፈራ ሰው ነው። ግን መንፈሳዊ ሰው አይደለም። መንፈሳዊ አይደለም ስላችሁ እንዴት ነው? የተጋና አገልጋይ አይደለም። እንዲሁ ዝም ብሎ በቃ ሲጨንቀው ሲከፋው ምናምን ብቻ ሄዶ ጸበል ጠጥቶ አስቀድሶ ምናምን ወደ ቤቱ የሚመጣ ሰው ነው። የዛን ጊዜም ከነሱ ጋር የተገናኘው ንስሐ አባት አዘውት ነው። አጉሜ ልትገባ ስትል ተጠመቅ ብለውት እሺ ብሎ ነሐሴን ሙሉ እየሄደ በ15 ቀን አንዴ ማለት ነው የተጠመቀ ነው የተገናኘው ከነሱ ጋር። ከዛ አጉሜ ደግሞ ጾመ ዮዲትን እንደዚሁ በዛን የተዋወቁት ማለት ነው። ንስሐ ተቀብሎ የኔ ንስሐ ከፍልሰታ አንድ ነው የሚጀምረው ብሎ ነው የሚያስበው። ጾመ ዮዲትን የጨመረው በራሱ ፍቃድ ነው። ንስሐውን ከጨረሰ በኋላ እንደገና ቀጥሎበት ሲጨርስ ነው ይፍቱኝ ያለው። እና ይህንን ያነሳውበት ምክንያት ምንድን ነው? በዚህ ሀብት ውስጥ ሆኖ እንደዚህ አይነት ሰው ይገኛል ብላ ሰው አልጠበቀችም፣ አላሰበችም። ግን ቤተክርስቲያን ያገኘችው እግዚአብሔር የሚፈራ ሰው እንደሆነ የምትረዳው ቤቱ ይዟቸው ገባ። ልጆቹ በጣም ደስ አላቸው። አጋጣሚ ሆነው ደግሞ የቤት ውስጥ ህፃናት ያሉ ነው የሚመስለው። የልጆች መጫወቻ ገዝቶላቸዋል። መኪና ምናምን በቃ ሳይክል፣ ስኩተር፣ መኪና ስላቸው የልጆች መጫወቻ ማለት ነው። እድሜያቸው በጣም ተቀራራቢ ነው። ትልቋ 7 ዓመቷ ነው። ትንሿ 5 ዓመቷ ነው። ከሷ በታች ያለችው ደግሞ 3 ዓመቷ ነው። በሁለት ዓመት የሚለያዩት እና ልጆቹ እንደገቡ ወደ ቤት እንኳን አልገቡም። መጫወቻ ምናምን ብለው መኪናው ላይ ሄደው ተንጠላጠሉ ምናምን ተጫውተው አላቸው። እሷን ይዟት ገባ። ምን ይመስልሻል ሲላት ምን አለችው? በቃ እዚህ እንኖር፣ ቤትሽን ከፈለግሽ አከራዩ አላት። ኧረ እኔ ተከራይቼ ነው የምኖረው ደግሞ ማን ቤት ነው አለችና ደንግጣለች። ግን አልቧታል። ይሄ እንደዚህ ሰውነቷ በሙሉ እንዳላበላሆለች። በቃ አብረን እንኖር ምን ችግር አለው? የምርህ ነው ግን አለችው። ተጠራጠረች። አንደኛ መንፈሳዊ ሰው ስለሆነ ሊገመግማትም መሰላት። ሁለተኛ ነገር ደግሞ 3 ሴቶች ልጆች ያሏት እናት፣ በዛ ላይ እድሜዋም ትንሽ ሄድ ብሏል። ባህል አይደለም ትንሽ ነው። እንደገና ደግሞ ጉስቁልቁል ብላለች። ግን በእናትነቷ ውስጥ የተደበቀ የወጣትነት ውበቷ ይታያል። ያንን ነገር አይቶት ሊሆን ይችላል፣ ሴትነቴን ፈልጎት ሊሆን ይችላል የሚል ሀሳብም አለ። እንደገናም ደግሞ ነግሯታል። እኔ ብቸኛ ነኝ፣ እኔ ልጆች የሉህም፣ ሚስት የለህም ምናምን ብላ ስጠይቀው ጊዜ እባክሽ ማንም የለም ብሎ ትቷታል። እና ብዙ ሰዓት ይሄን ከጠየቀች በኋላ ብዙ ሰዓት ይተክዝባታል። ትካዜ ያበዛል። በጣም ነው የሚተክዘው። አመሰግናለሁ ሄለን
ኃይለን ተመስገን አመሰግናለሁ። እግዚአብሔር አክብርልኝ። ያስደነግጣት ነገር የእሱ ጥያቄ መጠየቅ አይደለም። እሷ ነበረች ሊጠይቀው አስባ የነበረው፣ ግን ከሱ መምጣቱ ደግሞ የበለጠ እርግጠኛ እንድትሆን አድርጓታል። እሷ ጋር እንዲቀመጥ እንደፈለገች፣ እሱ ጋር መቀመጥ እንዳለባት፣ እሱ ጋር ልትቀመጥ የሚያስችል ምንም ንብረትም ምንም ባይኖራትም፣ ግን ቆይ ከልጆች አንጻር ከሆነ የራሱ ያልሆኑት ልጆች ሊያሳድግ ነው ፈቃደኛ የሆነው። ምንድን ነው ይሄ ነገር ብላ በጣም ገርሟታል። እናቷ ጋር ደውላ እማዬ ሰርፕራይዝ አለቻት። ምንድን ነው ልጄ? ስንመጣ ነው የምንነግርሽ እና አዲስ ሰው ላስተዋውቅሽ ነው። ያ የነገርሽኝ ነው ይሏታል። አዎ። እና ምንድን ነው? አይ በቃ ተጠልፌያለሁ፣ ከነ ልጆችሽ ካልሆነ አልቀበልም አሉ ሴትዮዋ። አረ ከነ ልጆቼን የተጠለፍኩት አለች። ከዛ ሴትዮዋ እናሳ ታዲያ ይሄን የመሰለ ውበት ይዘሽ የማን ዘር ነሽና ነው? አረ 30 ብትወልጅም ትፈለጊያለሽ ምናምን ብለው ጉራቸውን ቸርችረው ዘጉት፣ እናትየዋ ማለት ነው። ከዛን ጊዜ ጀምሮ እቺ ሴት እዛ ቤት ገባች፣ አልወጣችም፣ ገባች ማለት ነውና በማግስቱ ግን ሄደው ንብረታቸውን አለ የምፈልገውን እቃ አለ ብላ ልብሷን ደህና እቃ የሚባሉትን በሙሉ እሱ ቤት ይዛ ገባች። አሮጌ የሚባሉትን እቃዎች ደግሞ ለማን ሰጠች? ለምስኪኖችና ለድሆች ሰጥታ ተጠቃለለች ማለት ነው። ያን ያክል ድሃና ምስኪን ሆና ሳይሆን ገንዘብ ላለመጨረስ ብላ ነው እንዲህ አይነት ቦታ ላይ ሄዳ የተከራየችው። የልጇ አባት የሚሰጣት ገንዘብ እንዲብቃቃላት ስለምትፈልግ ነው። እስካሁን ስለ ሴትዮዋ ማንነት፣ ስለ ሚስትየዋ ማንነት አላወራሁም። ወይም ደግሞ ምን አይነት ባህሪ ነው ያላት፣ እንዴት ነው ኃይለኝነቷ፣ ምኑ ላይ ነው ምናምን ልትሉ ትችላላችሁ። እዚህ ጋር ነው የሚጀምረው። እንግዲህ መኖር ከጀመረ በኋላ ጓደኞቹን ጠርቶ ኑ ምሳ እንብላ ብሎ ቢጠራቸው ነው ማናቸው ማናት ምናምን ሲሉት እሷ ማለት ቤተሰብ ናት፣ ከዚህ በፊት አውቃታለሁ እና ከኔ ጋር እንድትኖር ፈቅጄላት ነው። ከነ ልጆቿ ምን በተመለከተ እንዴት በቃ ትኖር፣ ምን ይሄን የሚያክል ቤት ነው ትቼው ጠዋት ወጥቼ ማታ ነው የምገባው ምናምን አላቸው። አይ ጥሩ ነው ደስ ይላል። በቤት ሰራተኝነት ነው ወይስ? ኧረ ቤተሰብ እንደ ቤተሰብ እኔ ታውቃለህ፣ ብቸኝነት የሚሰማኝ ሰው ምናምን አለው። አውቃለሁ እኛ እንኳን አጠገብ ሆነን የምትተክዝ ሰው ነህ እና ታዲያ ልጆቹ ሲጫወቱ ምናምን አንተ ለነገሩ የልጅ ፍቅር በቃ እንደዚህ ላደረገህ ነው። ለማንኛውም በቃ ይመችህ ችግር የለውም ብሎ ወጣና ይሄ ጓደኛው፣ ሁለቱ ጓደኞች ናቸው። ወጡና እንዳለ ለሱ ጓደኞች ሄደው ተናገሩ። ማናት እሷ አሉ። ዋናዎቹ ጓደኞቹ አልመጡም። በነገራችን ላይ ከጓደኞቹ መካከል ኖርማል የሚባሉት ናቸው የመጡት። ከዛ ፎቶ ምናምን ሲያዩ እዴ እሷን ያገባው አሉ። እዚህ ጋር ነው እንግዲህ ችግሩ። እናትየዋና ጉራ በኪሱ የምትሉት እያዩአችሁ እኮ ነው እናንተ፣ ገጠመኙን እያዩት እኮ ነው። በሉ ይቅርታ በሉ፣ አንተ ይቅርታ በል እንዳትሉኝና። አይ ሴትዮዋ በጣም ቀልደኛ ናቸው፣ አውቄ ነው። በጣም ቀልደኛ ናቸው። ጉራቸውን ሲቸረችሩ ራሳቸው እንደዛ ነው የሚሉት። ጉራዬን ቸርችሬ ምናምን የሚሉት የሚያወሩትና በዚህ ልክ በጣም ከባድ ችግር ውስጥ እንደገባ ምናምን አወቁ ጓደኞቹ። ተጀመረ አላቸዋል። ራይት ምልክት ጓደኞቹ ነገሩት። ና ምናምን እንፈልጋለን አሉት። ምንድን ነው አላቸው። ስንት ጊዜ ሆናችሁ አብራችሁ መኖር ከጀመራችሁ? 6 ወር 7 ወር ምናምን ሆኗል። እውነቱ ነው። እንደዛ ከሆነ በኋላ ነው እንግዲህ ጓደኞቹ የጠራቸው እና በጊዜ ወደ ቤቱ ይሄዳል። ጠዋት እንደዚህ እና አንተ ሰው እየጠፋ ምናምን የት ሄደ ነው ሲሉ ጊዜ አይ በቃ ወደ ቤት መግባት ስለፈለግኩ ነው ይላል። በእርግጥም ቢነግራቸው ምን ሊሉት እንደሚችሉ ያውቃል፣ ምን ሊሉት እንደሚችሉ ግን ምንድነው እሱ የገመተው እንዴት የ3 ልጆች እናት ታገባለህ ነው። እንደገናም ደግሞ ይተርቡኛል፣ ተረባ የሚባል አይደለም እንደዚያ ነገር ነው ብሎ ነው ያሰበው እሱ። ግን በተቃራኒ መንገድ ደግሞ የሰማው ነገር አስደነገጠው። የ3ቱም ልጆቿ አባቶች የተለያዩ ናቸው ተባለ። መጀመሪያ አስተውሉ፣ የ3ቱም ልጆቿ አባቶች የተለያዩ ናቸው። 3ቱንም የወለደቻቸው በ2 ዓመት ልዩነት ነው። እንደገና ደግሞ ከ3ቱም ጋር የምትለያየውና የምትፋታው በገንዘብና በጥቅመኝነት ነው። እያደነች ገንዘብ ያላቸውን ሰዎች ታጠምዳለች። ከዛ በኋላ ደግሞ አፍንጫህን ላስ ብላ ታባራቸዋለች። ለምን? ምን አጥፍተው ነው የምታባራቸው? አንድ ትወልድና
ከዛ በኋላ ደግሞ ገንዘብ ምንጭ ነው። ይሄኛው የሚሰጥም ሆነ ሰጠ፣ ካልሰጠም ደግሞ ውጣ ዞር ከዚህ ከህይወቴ ብላ ከሱ ትወጣለች። ደግሞ ከነሱ ከባሎቿ ወጥታ የምትኖርበት ህይወት ደግሞ ድቁስቁስቁስ ያለ ህይወት ነው የምትኖረው፣ ግን ገንዘብ አላት ብለው ልክ እሱ እንዳየው ነገር ነው የተነገሩት። አዎ እኔም ያገኘኋት በጣም ድሃ መንደር ውስጥ ሆና ነው ያገኘኋት፣ ግን ገንዘብ እንዳያልቅብኝ ነው ብላ ተናግራለች። ይኸውልህ አንደኛ አካውንቷን የማየት እድል ካጋጠመ አካውንቷን ለማየት ሞክር እንደምንም ብለህ። ምክንያቱም የምታገባቸውን ወንዶች ፈታ ገንዘብ ተካፍላ መጀመሪያ አዛኝ መስላ ምናምን ቆንጆ ሚስት በቃ ጥሩ ሴት መስላ ነው የምታገባቸው። ከዛ ግን ስትፋታ ንብረት ወስዳ በጣም ብዙ ነገሮች ችግር ተፈጥረው ምናምን ነው እና ቁጭ ብላ ነው የምትበላው። ከመውለዷ በፊትም ራሱ እንደዚህ አይነት ህይወት ያላት ሰው ናት። ልምዷ ይሄ ነው። በጣም ደነገጠ። ምን ላርጋት? ገና 6 ወር 7 ወራችን ነው። በዚህ ጊዜ ውስጥ ደግሞ እነዚህ በጣም ደስ ብሏቸው የሚፈነጥዙ የሚባርቁ ልጆችን ውጡ ወይም ደግሞ ይዘሽ ውጪ ማለት አልፈልግም። የተረጋገጠ ነገርም የለም። እኔ ምን ልታደርገኝ እንደምትችልም አላውቅም። በዛ ላይ ደግሞ ወድጃታለሁ። ልጆቹም ለእኔ እጅግ በጣም ሰላም ሰጥተውኛል። መውለድ እንደምችል ዶክተር ነግሮኛል። አሁን ግን አልወልድም፣ ቆይ የአንቺ ልጆች ከፍ ይበሉ የሚል ነገር አንቺም እረፍት እንድታረጊ ስለምፈልግ በአንድ ጊዜ እንደመጣሽ እንድትወልጅብኝ አልፈልግም። የመጣሽው ለዝሙት እንዳይመስልብኝ እንዘገይ ብያት ነው እስካሁን የዘገየ ነው አላቸው። እንዳትወልድ አሉት፣ እንዳትሞክረው አሉት። እሺ አለ። ግን ከጓደኞቹ ከተለያየ በኋላ የነገሩት ያው እኔ ራሱ የነገርኳችሁ በከፊል ነውና ሀሳብ ሆኖበት አንዴ ግሮሰሪ ገብቶ ያ ሙዚቃ እየጮኸበት ይተክዛል። አንዴ ቤተክርስቲያን ግቢ ገብቶ ደግሞ እንደገና በሚቀጥለው ቀን ደግሞ ሀሳብ ይሆንበታል። ምንድን ነው እውነት ነው የምሰማው? የልጆቹ አባቶች 3 ናቸው። እሺ ይሁኑ፣ ምንም ችግር የለውም። ለምን 3 ጊዜ ፈታች? ለምንድን ነውስ 3ቱንም ዞር በሉ ከዚህ ብላ የምታባራቸው? ለምንድነው 3ቱንስ የምትካፈላቸው ንብረት? እኔ ደግሞ ለምን ተረኛ ሆንኩኝ? አይታኛለች እንዴት በምን መልኩ እንደተቀራረበ ልጆቿ እንዴት እንደወደድኩላት ብሎ እስቲ ከኔ በፊት የነበሩት ወንዶች ልጆቿ እንዴት ያጫውቱ እንደነበረ ልጆቹን ልፈትናቸው ብሎ ማታ ገባና ለየብቻ ማለት ነው ሚጣ እንዴት ነሽ ምናምን እያለ እያጫወተ አባዬ ያጫውታችሁ ነበር አለ። ትልቋ ልታስተውል የምችለው ትልቋ ናት። የትኛው አለችው። አሁን ዋና ነገር መጣ። የትኛው? አሁን ነው መጨረሻ ላይ የነበረው የሚጣ አባት እሱ አያጫውተንም አለች። እሺ የአንቺ ታናሽ አባትስ? እሱ ያጫውተናል። የኔ አባትማ ጭራሽ እንኳን ሊያጫውተኝ ጠፍጠፍ እያደረገች ሲያስቸግረኝ ነው እማዬ አባረረችው። እንደዚህ ነው ያለችሽ እሷ? አዎ። ግን ሌላ ነገር የለም ማለት? አይ ምንም ነገር የለም። ግን የመካከለኛዋ ልጅ አባት ማለት ነው በጣም ጥሩ ሰው እንደነበረ እና አሪፍ ሰው እንደነበረ መጨረሻ ላይ ሲወጣ ራሱ አልቅሶ እንደወጣ ልጆቹንም ግንባራቸውን እየሳመ አንገታቸው ስር እየሳማቸው አቅፎ በለቅሶ እንደተለያዩ ሁሉ ነገረችው። ይሄንን ደግሞ ከሷ መስማት ፈለገ ከራሷ እና እስቲ እንጫወት እናውራ፣ ከባልሽ ጋር በምን ተለያየሽ ነው ያላት። 3ቱም አባታቸው የተለያየ እንደሆነ አልነገረችውም እስካሁን ድረስ። ከየትኛው ልጀምርልህ ስትለው ማለት አላት። አይ ከየትኛው ታሪክ ልጀምርልህ ወደኋላ ሄጄ ወይስ አሁን ካለው ስትለው ከፈለሹ ጀምሪልኝ አላት። በጣም የሚገርማችሁ ስትናገር የእውነት ታሪኳን ቁጭ ነው ያደረገችው ያሳለፈችውን ታሪክ እና አሁን የምነግራችሁ ታሪክ እሷ ለሱ የነገረችውና እሱ ሪካርድ ያደረገውን ነው ለጓደኞቹ አምጥቶ ሊያሰማቸው ማለት ነው። ምንድን ነው የምትለው? የመጀመሪያ ልጇን ባል ያገባችው በዘመድ ነው። በዘመድ አገባችው፣ በዘመድ ተፋታችው ማለት ነው። ለገንዘብ ነው ያገባችው፣ የፈታችውም ለገንዘብ ነው። ግን በመሀል የተወለደችው የመጀመሪያዋ ልጅ ማለት ነው ትልቋ የ7 ዓመቷ ልጅ የተወለደችው ድንገት ነው። አረግዛለሁም ወይም ደግሞ ልጅ ይኖራል ብላ አላሰበችም። ይሄ ሰው ገንዘብ እንዲሰጣት የማትወረው ነገር አልነበረም። አካሏን ገላዋን በቻለችው መጠን ቸረቸረችው። ምንም ነገር ሳታስቀር እንደሚፈልገው ሆናለት። መጨረሻ ላይ ግን ሀብት የሚሰጣት የሚካፈላት
አንድ ነገር ካረገችለት እንደሆነ ቃል ሲያስገባት ያም እንደሆነ ቃሉ የሚያስገባት ነገር እንደሆነ አልነገራትም። የሆነ ቃል ማስገባሽ ነገር አለ፣ ከዛ በኋላ በአካውንትሽ ላይ ማስገባልሽ ብር አለ። በዛ ከተስማማን ጊዜ ይፈተዋል። ቢያንስ 1-6 ወር 5 ወር ትጠብቅኛለሽ እያላት በመሀል ምን ይሰጠኝ ይሆን እያለች ስትጓጓ ልጅቷ መጸነሷን አውቃ አርግዛ 6 ወር 7 ወር ሲሞላት ኦልሬዲ ጽንሱ እየገፋ መጣ። ምንም ማድረግ አልቻለችም። በዚሁ መሀል ላይ ያሉ ይሄ ሰው የውጭ ሀገር እድል አጋጥሞት ሄደ። ያው ቅድም እንደነገርኳቸው የመጀመሪያው አባት የተባለው በጣም ከባድ ውጥረት ውስጥ ከተዋቸው ቤተሰብ ሁሉ ችግር ውስጥ ገብተው በጣም ብዙ ሰው ቢያንስ 1-2 ሰዎች ሁሉ ሳይሞቱ አይቀሩም ብላችሁ በዚህ ጉዳይ በመጀመሪያው ባለቤቷ ጉዳይ ልናገረው ግልጽ ልናገረው ስላልፈለግኩ ነው። አይመለከተኝም። እዛ ጋር ላይ ግን ውጭ ሀገር ሄደ። ተመልሶ ሲመጣ አልቀበልህም ዞር በል ከዚህ አለችው። ለምን እንዴ የልጄ እናት ነሽ፣ ሚስቴ ነሽ፣ ሳትነግሪ ለምን ሄድክ? በቃ ሳልነግርሽ ሄድኩም መጣሁም ኦልሬዲ ተፈጥሮ ተከናውኗል። በቃ ሆነ። አሁን አብረን መኖር እንችላለን አላት። እሷ ግን የመፍታት አላማ ነው የነበራት። ለምን እናቷ ሌላ ሚስት ብትኖረው ነው እንጂ ሳይነግርሽ ሄደው ሚስቱ ብትሆኝ ኖረው ሊሄድ ነው እንደዚህ ያለ ማን ብሎ ሊነግርሽ ይገባ ነበረ ብለው አሏት። ገንዘብ የሚሰጥ አይደለም ምንም አልሰጥም አለ። እናትየው ከዛ በኋላ እንዴት ከሱ ጋር እንደተመካከሩ አታውቅም። ከእናቴ ጋር ከተገናኘ ጊዜ ጀምሮ ለእኔ በአካውንቴ ላይ 200 ሺህ ብር አስገባልኝ፣ እንደገና በሚቀጥለው ሳምንት ደግሞ አሁንም 300 ሺህ ብር አስገባልኝ፣ በአንድ ወር ብቻ በአጠቃላይ 2 ሚሊዮን ብር የሚደርስ ገንዘብ አስገብቶልኝ የት እንደገባ አላውቅም፣ ድራሹ ጠፋ ነው የምትለው። ከዛ ሁለተኛው ደግሞ ያ የዋህ የተባለው ይወዳቸዋል የተባለው መልካም ሰው የተባለው ደግሞ መጣ። እሱም ደግሞ እንደዚሁ አብረን እየኖርን ገንዘብ ይሰጠኛል፣ ምንም ወደኋላ አያስቀርም ገንዘብ። ግን በመሀል አልተስማማንም። በወሲብ ምክንያት ስላልተስማማንና ምንም ስላልተመቸኝ ፈታሁት። ደስ አላለኝም። በወቅቱ ግን እንዳሁኑ ቤተክርስቲያን አልሄድም ነበረ፣ መንፈሳዊም አልነበርኩም፣ አልገባኝም ነበረ ምናምን የሚል ነው ንግግሯ። ሶስተኛው ደግሞ በጣም የሚገርማችሁ ነገር እዚህ ጋር የረሳሁት አለ። በመካከል ወንድም አላት። ወንድሟ ከሁለተኛው ባለቤቷ ጋር ጓደኛ ነው፣ አብረውም ይሰራሉ። በዛም ነው የተዋወቁት። እና ሁለተኛውን ባሏን ስትፈታ ወንድሟ ዓይንሽን ላፈር ብሎ ትቷታል። እና ሶስተኛ ላይ ስታገባ ግን በጣም ከባድ ቅጣት ነው የተቀጣችው። ገንዘብ የሚሰጣት ሰው ቢሆንም ግን ገንዘቡን የሚሰጣት ደግሞ እጅግ በጣም ተለምኖ በብዙ አይነት መከራ ነው። በኋላ የምነግራችሁ ነገር እንዴት ገንዘብ እንደሚሰጡ ከእናትየዋ ጋር በተገናኘ ምን እንደሆነ ምናምን በኋላ ትደርሱበታላችሁ። እና በብዙ መከራ ነው ገንዘብ የሚሰጣት። ከዛ ውጣልኝ ከዚህ ብላ ከቤት አባረረችው። ይሄንንም ሶስተኛውንም ማለት ነው። ግን ሁሉም ገንዘብ ያላቸው ሰዎች ናቸው። ይመጣሉ። ልጅ ስላላት አይተዋትም። ሶስተኛው ራሱ ሲያገባት 2 ልጆች እንዳሏት እያወቀ ነው መጣ፣ ወለደችለት። ከዛ ግን ተለያዩ። ውጣልኝ ከዚህ ብላ በኃይለኛ ነው የምታባራቸው። ውጣልኝ ከዚህ አይንም ማየት አልፈልግም። በቃ እየጮኸች ነው የምትናገረው። የሰፈር ሰውም እንግዲህ በእሷ ምክንያት ተረብሾ እንደነበር ነው የሚነገረው። እነዚህ አይነቶች በህይወቷ ላይ ተከናወኑ። ግን በአንድም በሌላ መንገድ እያንዳንዱን እንቅስቃሴዋን እያንዳንዱን ህይወቷን የሚከታተሉ ደግሞ የሴት ጓደኞች ደግሞ አሏት። የሴት ጓደኞች ማለት የሚስቁባትም ናቸው፣ የሚያላግጡባት። እንደገናም ደግሞ በአንድ በኩል የሚያዝኑላትም ደግሞ አሉ። አንድ ሴት ሆና ሁለቱንም ባህሪ የምታሳያታለች። በሚገጥማት ነገር በጣም ታዝናለች። እንደገናም ደግሞ ተፋተን እኮ ስትላት በዛም ደግሞ ትስቅባታለች። እና እነዚህ ጓደኞቿ ትንሽ ስሜቷን ስለረበሿት ከሴቶቹም ርቃ ጸበል መጠመቅ በጀመረችበት ሰዓት ላይ ነው ይሄንን ሰው ያገኘችው። እና አንተን ያገኘሁህ በዚህ ምክንያት ነው፣ ይሄ ነው ታሪኬ ስትለው የሶስቱም ልጆች አባቶች ወይም ደግሞ አንድ አባት እንዳላቸው አድርጌ ነበር የማስበው። አሁን ተረኛው እኔ ነኝ፣ ትወልጂኛለሽ ወይስ አትወልጂልኝም ማለት ከፈለክ እወልድልሃለሁ፣ ግን አንተ ከኔ ጋራ ረጅም ዓመት የምትቆይ ይመስለኛል አለችው። ዝም ብላ ሌሎቹም እንደዚህ ብለሻቸዋል አላት። ጠንከር አድርጎ ማለት ነው። እንዴ ምን እያልክ ነው?
ቢኖ አለችው። አይ እኔ ነገር የተናገርኩት ከልቤ ነው። ልክ ሌሎቹ እንደምትያቸው ነው ያልሽኝ። ልወልድልህ፣ አዎ ችግር የለም ከአንተ ጋር ረጅም ዓመት ብኖር ይመስለኛል የሚለው ነገር ምናምን ብሎ ትንሽ ይሆናል አይደል እንደ ማንኛውም ወንድ ትንሽ ዞር ያለ ቃላት ተናገራት። ፊቷን ለማየት ነው። አይ የወንድ ነገር ምናምን አለችና ለማንኛውም እኔ የልጆች እናት ስለሆንኩኝ አንተ የተናገርከው ነገር አያስቀይመኝም። አንገቴ እንደፍቼ መስራት የምችል ሰው ነኝ። ባህሪህም ካልተመቸኝ ጥዬ ልወጣ የምችልም ሰው ነኝ። ያለኝ ገንዘብ ልጆች ማኖር የሚችል ገንዘብ ነው ብዬ አላስብም። ግን የከፈተውን ጉሮሮ ሳይዘጋ ያድር ምናምን ብላ ጎንበስ ብላ አለቀሰች። ኦኬ ችግር የለውም ማለት እና ይገባዋል። ጓደኞቼ የነገሩት ነገር በደንብ ነው እሷ ላይ ያገኘው። አሁን የምፈልገው ለምን ዋሸሽኝ ነው። የሶስቱ ልጆች አባት አንድ እንደሆነ ነበር የነገርሽኝ። ገና ደግሞ ያልነገርሽኝ ሌላ ውሸት ቢኖርስ? አሁንም ደግሞ ከነገርሽኝ ውስጥ ደግሞ አብዛኛው ውሸት ቢሆንስ? ወይም ሌላ በሌላ ነገር ከቨር የተደረገ ነገር ቢሆንስ ብሎ ነገራት። ምንም የዋሸውህ ነገር የለም፣ የነገርኩ ታሪክ በሙሉ ትክክል ነው ብላ የምታውቀውን ነገር እንደነገረችው መሐላ ማለች። ማርያምን፣ ሚካኤልን፣ መጥምቁን ያው የሚጠመቁት መጥምቁ ስለሆነ መጥምቁን ብለው ማሉ። አልተቋረጠም። ተቋርጧል እንደ ቤተሰቦች ምንድን ነው ተቋረጠ ብላችሁ የምትጽፉት? አዎ ይሰራል አይደል? እንዲያው ጥርት ብሎ ነው የሚሰራው። ድምጼም ጥርት ብሎ እንደሚሰማ ተስፋ አደርጋለሁ። የለም ምንድን ነው የለም? እሺ ልቀጥል እና ኃይለኝነቷ ምን ላይ እንደሆነ ለማወቅ ፈለገ። እንከትም እስካሁን ድረስ ምንም መጥፎ ነገር አላየባትም። ኃይለኛም አይደለችም። ምንም መጥፎ ኃይለኛ ልጆቹንም ራሱ ስትመታቸው እንኳን አላየም። እና በጣም አሪፍ ልጅ ምናምን በጣም ጥሩ ልጅ ከባህሪው አንጻር የነገሩት ጓደኞቹ የነገሩት በሙሉ እሷ ላይ አላየም። ከባህሪው አንጻር ህይወት ታሪኳን ግን እነሱ የነገሩት ነገር ትክክል ነው። ኢቭን እነሱ ከነገሩት በላይም ራሱ በደንብ እንዳብራራችለት ነው የተረዳው በኋላ ላይ። እና እኔ ድንገት የጠየኩሽ ሌላ የምትነግሪኝ ነገር ካለ ጸባይ ለጸባይ ልግባባ። እኔ ጸባዬ እንደዚህ ነው ምናምን ብሎ ስለ ራሱ ጸባይ ተናገረ። የዋህ ነኝ ምናምን አላለም። እና እውነትን ወዳለሁ። የሚዋሽ ሰው በጣም የሚያናድደኝ፣ በጣም አዝናለሁ። ግን ስለዋሸኝ ምንም የምወስድበት እርምጃ የለም። ወይም ይሄ የኔን ህይወት ስለሚጎዳ ምንም ያን ሰው መጥፎ ቦታ ላይ አላስቀምጠውም። እና ይሄ ነው ባህሪ። ቶሎ ግልፍ አይደለም ምናምን ብሎ ተናገረ። ከዛ እሷ ደግሞ አመጣችዋ እና እኔ ባህሪዬ በጣም ኃይለኛ ነኝ፣ በጣም ቁጡ ነኝ። ግልጽ ነው የምትናገረው። መጥፎ ሴት ነሽ ይሉኛል፣ ግን መጥፎነት የምን ላይ እንደሆነ ማንም ሰው ነግሮኝ አያውቅም። አንተ እስካሁን እስካየህን ድረስ ምኑ ላይ ነው መጥፎነት ያለችው? ኖ ከኔ ጋር አይደለም። በደንብ የሚያውቁሽ አብረውሽ የኖሩ ሰዎች ናቸው። እና እነሱ አንቺ መጥፎ ሆነሽ የምትታይባቸው አንቺ የምትረጁን እስቲ ንገሪኝ አላት። ምናልባትም ፊት ለፊት ስለምናገር በእኔ ህይወት አያገባችሁም ብዬ ስለምል፣ እንደገናም ደግሞ ምናልባት ደግሞ እነዛን እኔ ባል ብዬ ያስኳቸውን ወንዶች ይፈልጓቸው ከነበረ አላውቅም አለችውና አሳቀችው። እና እንደዚህ ባትሆኚ ጥሩ ነበር፣ ይሄን የመሰለ መልክ ይዘሽ እዛም እያልሽ ባትወልጂ ጥሩ ነበረ። አሁን ከኔ ጋር ትቀጥያለሽ ወይስ አትቀጥይም? ምንድነው ዕጣ ፈንታሽ ከኔ ጋር ያለሽ ነገር አላት። ይሄንማ አንተን ልጠይቅህ፣ ምክንያቱም እኔ የልጆች እናት ስለሆንኩኝ ቀጥይ ካልከኝ እቀጥላለሁ፣ አቁሚ ካልከኝ አቆማለሁ። እና ከዚህ በኋላ እንደዚህ አይነት ነገር ውስጥ ምገባ አይገኝም። ህይወቴ በጣም ተመሰቃቅሎብኛል። ብዙ ነገር ውስጥ ገብቻለሁ። ብዙ ችግሮችን አይቻለሁ። አሁን የምኖረው ለልጆቼ ነው። 3 ልጅ ይዤ እንዴት ነው ለስሜቴ ውሳኔ የምወስነው? አይ አልፈልግህም፣ ወድጄሃለሁ፣ አፍቅሬሃለሁ ምናምን ጥሩ ስሜት አልተሰማኝም ምናምን ብዬ ስለ ራሴ ነው ማሰብ ያለብኝ ወይስ ስለ ልጆቼ ያለችውና አለች። ሴት አስተዋይ ናት። እንደዚህ ነገር የምትናገር ከሆነ በጣም መንፈሳዊ ሆና ተለውጣለች፣ ጥሩ ሰው ሆናለች ብሎ ያስብላል አይደለም እንዴ? ንግግሯ እንደዛ ነው የሚያስብለው አይደል?
አይ በቃ ጓደኞቼ ድሮን የሚያውቋት አሁን በፍጹም እንደዚህ አለችም ማለት ነው እቺ ልጅ ብሎ ነገሮችን በዚሁ ደመደመ። ጓደኞቹንም ኦዲዮን አሰማቸው። ኦዲዮን ከሰሙት በኋላ አንደኛው ጓደኛው ብቻ ይኸውልህ ጓዴ ያለው ሴት የምትናገረው ነገር በጣም ለስለስ ያለ አማርኛ ነው፣ ግን በፍጹም አደራ ማድረግ የሌለብህን ነገር እንዳታደርግ አለው። ማለት እንዴት እስቲ አላቅም፣ ብቻ ብዙ ዓመት ያፈራኸው ንብረት ነው፣ ብዙ ዓመት እንትን ነውና አብኛታለሁ የልጄ እናት ሆናለች ምናምን ብለህ ብቻ የሆነ የተረኝነት ስሜት ምናምን ይሰማኛል። ተረኛ አይነት ሰው እንደሆንክ ነው የምረዳው እኔ እና ራስህን ጠብቅ ምናምን አለው። እስቲ ምን ትመክረኛለህ? ምን ላድርግ እስቲ ያለው ጊዜ ለምን አትፈትናትም አለው። ለምን አትፈትናትም? ልታገባት የምትፈልግ ከሆነ የልጆች እናትነቷን አክብረህላት ልጆቿን ወደህላት የዚህን ያክል እንኳን አስጠግተሃት አቅርበሃት በዚህ ልክ ክፉ ሴት ከሆነች አንደኛ ጤነኛ አይደለችም፣ ሁለተኛ ነገር ደግሞ አጭበርባሪና በፊት የምትነግደው በዳሌዋና በመልኳ ነበረ። አሁን ደግሞ በልጆቿ ነው የምትነግደው ማለት ነው። ስለዚህ እንዳትሳሳት ከፈለክ ይችን ሴት አርቅና እኔ ሌላ ሚስት አመጣልሃለሁ፣ ካልሆነ ግን ፈትነሃት ካለፈችና ፈተናውን ጥሩ ሴት ሆና እውነትን በንስሐ ተቀይራ ከሆነ እድለኛ ነህ። ምክንያቱም ጥሩ ሰው ሆናለች ማለት ነው። በጣም መልካም ሰው ሆናለች ማለት ነው። ምን ብዬ ልፈትናት አለው። ጸሎት አርግ፣ ሱባኤ ግባ ሲለው ጊዜ ከጓደኞች ሁሉ እኮ የምትለየው አንተ ነህ። ስለ ሱባኤ፣ ስለ ጸሎት፣ ስለ ቅዳሴ ምናምን የምትነግረኝ አንተ ነህ። ስለዚህ ናና እናውራ በቃ ና አለው። ሄዱ፣ ተገናኙ በመኪና ቤተክርስቲያን ሄደው ምን አርጌ ልፈትናት አለው። በጣም መንፈሳዊ ጓደኛው ነው። ከሌሎች ጓደኞቹ ትንሽ ይለያል እና በቃ ድርጅቴ ከሰረ፣ ወደምኩኝ፣ በሐራጅ ተሸጠብኝ፣ ድንገተኛ ዱብዳ መጣብኝ፣ እንደገናም ደግሞ ውስጥ ካንሰርም ደግሞ ታመም ካሉ ተባልኩኝ ምናምን ብሎ እንዲናገር። በእርግጥ ሟርት እንዳይሆንበት እኔም ፈርቼ ነበር፣ እንዴት እንደዚህ አልክ ብዬ። ግን አንዳንዴ የሆነ ነገር ለማወቅ እንደዚህ ማለት ያስፈልጋል። እና እንደተባለው ልክ እንደዚህ ብሎ እንደመከረው ገቡ። በጣም እንደደነገጡ እንዳዘኑ አድርገው ገቡ። ይሄ ሁሉ የሆነው መቼ ነው ታዲያ? እንደዚህ እያሉ እያጣሩ ነው እያሉ አመት ሞልቷቸዋል። እሺ 1 አመት ሆኗቸዋል። ከሷ ከሴትነቷ ማግኘት የሚገባውን እያገኘ በዚህ በኩል ደግሞ ልጆቹን እያሳደገ ምንም ሳይጎልባቸው በቃ ማለት ድልቅቅ ብለው ነው የሚኖሩት ምንም ሳይጎልባቸው። ይሄን ህይወት ግን እሷ ታገኛለች፣ ታጣለች፣ ታገኛለች፣ ታጣለች። ግን በገዛ ምላሷና በገዛ ጸባይዋ እንጂ ኑሮ ከብዶባትም አይደለም። እሱ ግን እያገኘ የሚያጣ የነበረው በዙሪያው አምኗቸው የሚጎዱት ሰዎች ናቸው ለዚህ የሚዳርጉት። እና ፊልም የሚመስል እውነት ደስ ይላል። ምን ላድርግ እኔም እንግዲህ ቀስ ብዬ ረጋ ብዬ የምነግራችሁ በደንብ አስተውላችሁ እንድትጽፉና ከእናንተ ኮሜንት እነሱም ስለሚማሩ ነው። ኮሜንት ስትጽፉ እነዚህ የገጠመኝ ባለቤት ቤተሰቦቻችሁ እንደሆናችሁ አድርጋችሁ መጻፍ ያለባችሁ፣ እንዳይቀየሙ የሆነ እላፊ ነገር መጻፍ የለባችሁም። አስተውላችኋል? እናንተም ቤተሰቦች ናችሁ። አሁን እዚህ ለምሳሌ 1057 ሰው ይታየኛል። 1057 ሰው ብቻ አይደለም የሚያየው ገጠመኝ፣ ነገ 30 ሺህ 40 ሺህ ሰው ያየዋል አየር ላይ። 1 ሰዓት ከ4 ደቂቃ ሆኖኛል። ከዚህ በኋላ ገና 1 ሰዓት ልቆይ ይችላለሁ፣ አይታወቅም። እና ቤተሰቦቻችሁ ናቸው። ክፉ ሆኖ ስታገኙ ምን አይነት ክፉ ናት አይባልም። አያጋንንት አያችሁ፣ የአጋንንትን ስራ ነው የዲያብሎስን ስራ ነው ማለት ያለባችሁ፣ ማጋለጥ ያለባችሁ። እንደገናም ደግሞ ደግ ሰው ከሆነ ደግሞ እግዚአብሔር ይጨምርለት፣ እግዚአብሔር ይባርኮ፣ በረከቱ ይደርብን ነው የሚባለው እንጂ እነዛ ሰዎች ቤተሰቦቻችሁ ናቸው። ሌላው በጣም እዚህ ጋር አሳዛኝ ገጠመኝ ብዬ እንድጽፍ ያደረገኝ የሴትዮዋ መሐላ ነው። ከልጄ ነጥለኝ፣ ይኸው ከትልቋ ልጄ ነጥለኝ የምትለው ነገር አላት። ይኸው በልጄ እምላለሁ ትላለች ሁልጊዜና በልጆቿ ምላ ግን የምትናገረው ቃላት እውነት ይሁን ውሸት ይሁን የሚያውቀው ፈጣሪ ነው። አይደለም እንዴ? እንደዚህ ተብሎ አይማልም። ከልጄ ነጥለኝ፣ ድፍት ያርገኝ፣ እንደዚህ ምናምን ድንገት አፋችን ለመቶ ልንለው እንችላለን ለምዶብን። ግን እንደ በእውነት የሆነ መርዝ እንትን እንደበላ ሰው ብለን ብንተፋው ነው የሚሻለው። አይባልም። እነሱ የራሳቸውን ህይወት ይኑሩ ልጆቻችን። በእኛ ጦስ ለምን
ስትፈልጉ ራሳችሁ እኔ እንድፍት ያርገኝ ማለት እንደው አይባልም እንጂ ከልጆቹ ላይ ራሳ እጃችን እናንሳ እና ልጆቹን በጣም ነው የወደዳቸው። 1 ዓመት ሆኖታል። በአመቱ እንግዲህ መስከረም መልሳ መጣች ማለት ነውና የሰማው ነገር እየከነከነው 1 ዓመት ሞላ። ይሄንን ወሬ እንዴት እንደሚነግራት እየጨነቀው ወደ ቤት መጡ። ከዛ ድንገት ሁለቱ ፊታቸውን ስታያቸው ክስም ብለዋል። ምን ሆናችሁ? ምንድነው? ምን ተፈጠረ አለቻቸው። አይ ከባድ ዜና ሰምቼ ነው። ተይኝ እስቲ እባክሽ ማለት ለሷ ሊነግራት እንደመጣ አድርጎ ሳይሆን በግድ ጎትኩታ ጠይቀው እንዲነግራት ነው ያደረጋት። ጥሩ ዘዴ ነው። መንፈሳዊ የሚባለው ጓደኛው ጥሩ ድራማ ነው የሰራለት። በፍጹም ቶሎ ብለህ እንዳትነግራት ብሎታል። እና በቃ ድርጅቱ እንደዚህ አድርጌ ነበረ፣ እዳ መክፈል አልቻልኩም፣ እናንተ እንዳይከፋችሁ ብዬ ከጓደኞቼም ከዚህም እየተበደርኩኝ ነበር እንጂ ማመጣው ድርጅቴ በሐራጅ ተሽጦብኛል። እንደገናም ደግሞ እኔ ከባድ በሽታ ያለብኝ ሰው ነኝ እና ካንሰር አለበት ከተባልኩኝ ገና አሁን 2ኛ ወር ሆኖኛል አላት። አለችው። ደነገጠች። ድርጅቱ ሐራጅ እንዴት ማለት ምን? ይሄ ቤትህም አለችው። ዘላ ቤቱ ለመጣች። በቃ ምንም የቀረኝ ነገር የለም። አንድ አለኝ የምለው ይህ ቤት ነው። በቃ ሌላም ቦታ ቤት ነበረኝ። እንደገናም ደግሞ ብቻ በአጠቃላይ ምንም የቀረኝ ነገር የለም ማለት እና ምን እያለች ታስቸግረው ነበረ። ታዲያ እንደ ባልና ሚስት ከሆንን ለምንድን ነው ደስ እንዲለኝ ማንፈራረመው ብለው ነበረ። ክረምት ላይ ሰኔ አካባቢ ላይ ማለት ነው። በአመቱ እንግዲህ ከሆነ ገና 10ኛ ወር ላይ ከሆነ ማለት ነው። እና እኔም ደስ እንዲለኝ አጠቃላይ የትዳር ስሜት እንዲሰማኝ ለምን አንፈራረም ስትለው ጊዜ አንቺን የመሰልሽ እናትማ በእነዚህ በቀላሉ ዝም ብዬ ማዘጋጃ ሄጄ አይደለም የምፈርመው፣ በቅዱስ ቁርባን የምንጋባው የምፈርምልሽ አባቶች ንስሐ አባት መጥቶ ምናምን ብሎ ይነግራታል። ይሄን የሚለው ግን የምሩን ነበር ከሆነ ብሎ እውነት ሆኖ ከተገኘ እንደዛ ሊያረግ አስቦ ነበረ። እየቀለደባትም ወይም እንደው አውቆ እያዘገየባትም አይደለም፣ የምሩን ነበረ። እና በጣም ደነገጠች። በዛን ቀን ማታ ልጆቹን ቶሎ እንዲተኙ ነገረቻቸውና አጠገቡ መታ አይዞ ችግር የለውም ምናምን አለችው። እና በማግስቱ እስቲ ሂድና አንዳንድ ነገሮች እስቲ እንደው የሆነ መላ የምትልበት እዚህ ቤት መቀመጥ ጥቅም የለውም፣ እስቲ ዞር በል ህሊናህም ከጓደኞች ጋር ድንገት የምታወራው ነገር ካለ ህሊና ራሱ ሪላክስ እንዲያደርግ ሂድ ውጣና እስቲ እዛ በኋላ አለችው። እሺ ብሎ ወጣ። ይሄን የምትለውን ነገር እውነት በትክክል ለሱ እንዳሰበች ሆና ስለምታወራ የእውነት የምታወራ ነው የሚመስለው እንጂ እንደው እኔ ስወጣ ምን ልታረግ ይሆን ማን ብሎ አላሰበም። ጨንቋት እንደሆነ የተረዳው እና ማታ ስመጣ አለ እንዴት ነው ምን አዲስ ነገር አስተው ጊዜ በቃ አሁን እኮ ባንክ እኮ በሐራጅ አውጥቶ በቃ ሊሸጥብኝ በቃ ኦሬዲ ተነጥቀናል። ድርጅቱ ተነጥቅ ያለው አንድ አለኝ የሚለው ይሄ ነው። በቃ ይሄን ቤቴን ደግሞ ማስነካት ስላልፈለኩኝ ይወሰዱት ድርጅቱን። ይሄን ቤቴን ከነኩብኝ ምን ዋጋ አለው? ምን ጥቅም አለው? አይ በፍጹም በቃ ሊሆን አይችልም። ይሄን ቤቴማ እንዲነኩብኝ አልፈልግም። ከዛ በሚቀጥለው ጊዜ ደግሞ እንደገና አሁንም ጓደኛው ቤትህ እንዳለ ካወቀች አሁንም አንተ ጋር የመኖር እድሏ በጣም ሰፊ ነው እና እኔ ግን አውቄ በጎን ቤቱ የሱ አይደለም አንቺ እንድትለዩ ስላልፈለገ ነው እና በቃ ቤቱንም ተከራይቶት ነው ብዬ እነግራታለሁ። የምትለውን ነገር እንሰማለን አለው እና እንደ ጠላትህ መስዬ ነው ገብቼ የምነግራት። በችግርህ ጊዜ ይሄ ሁሉ አብልታት አጠጥታት እንደዚህ ብዙ ነገር አሳይታት ገንዘብም ሰጥታት እንደፈለገች እየሆነች በችግርህ ጊዜ ምን አይነት ሴት እንደሆነች እንድታይ ይሄን አድርጋለሁ አለ። ከዛ እንዳለውም መጣና ነገራት። እንዴት ነው የጓደኛህ ነገር አለችው። አይ በቃ የሱ ነገር እኮ በቃ ተጠናቋል፣ ያለቀ ነገር ነው፣ ቤት መፈለግ አለባችሁ ሲላት፣ ምን ማለት ነው እንዴ? ቤቱ የሱ አይደል እንዴ? አልነገረሽም እንዴ? ዋሽቶሻል ማለት ነው። ይሄ ልጅ በቃ አላቆመም ማለት ነው ውሸት አላት። አውቆ እንዴት ማለት? ኧረ ቤቱ እኮ እሺ ለማንኛውም በቃ እስኪ ከሱ ጋር አውሩ ምናምን ብሎ አውቆ አቋርጦ ይወጣ ሲል እጁን ያዘችው። ቤቱ የሱ ነው ወይስ አይደለም አለችው። አይ በቃ የሱ ነው መሰለኝ ገዝቶ ሳይገዛው ይቀራል ብለሽ ነው ምናምን አላት። ተጠራጠረች። አሁን ባሏ ከመጣ ሰውየው ከመጣ በኋላ ቤቱ ያንተ ነው ወይስ አይደለም ብላ መጠየቅ ከበዳት፣ በፈጣጣ ማለት ነው። እና እናትየዋ በዚህ መካከል ጉዳዩን ስለሰሙ ትንሽ
እናቷ ጋር ያለውን ነገር ሳልገልጽላችሁ ወደ መሀል ገብቻለሁ መሰለኝ። አሁን የእናቷን ነገር ላመጣ ነው። እንግዲህ ትልቁ ዳቦ ሊጦ ነው የሚባለው እዚህ ጋር ነው። ወዲያው ችግር ሲገጥማት እናቷ ጋር ነው የምትደውለው። እማዬ አቤት፣ ልንመጣ ነው ብላታለች። እንዴት? አይ እንደዚህ ነገር ተፈጥሯልና ቤቱም የእሱ አይመስለኝም፣ እንደገና ድርጅቱን በሐራጅ ተሸጠበት፣ ስለዚህ እንደተለመደው ልንመጣ ነው ነዋ አሉ ሴትዮዋ። በሶስተኛ ቀኗ ውልቅ ብላ ቤቱን ጥላለት ሄደች። ማታ ሲመጣ ልጆች የሉ፣ እሷ የለች። ደነገጠ። ደወለላት፣ አታነሳም። እናትየዋ ጋር ደወለ፣ አነሱ። እማማ ምንድን ነው? ምን ሆናችኋል? ምን አሉት። ምንም እንዳላወቁ የሌባ ዓይን ደረቅ መልሶ ልብ ያደርቅ እንደሚባለው አይነት ነገር ምንም ነገር እንዳልሰማ ግን መስማታቸው ቢታወቅም የሆነ ግትር ያለ ድርቅ ያለ ነገር ማለት ነው። ምኑ አሉት። እንዴ ባለቤቴና ልጆቹ ቤት ውስጥ የሉም፣ እርሶ ጋር መጥተው ነው እንዴ? ሚስት አለህ እንዴ አንተ? ልጄን አግብተሃታል እንዴ? የምን ሚስት አሉት። እንዴ ማዘር ምን እያሉ ነው እንዴ? እኔ እኮ እገሌ ነኝ። ምን ነው ትንሽ ቀመስ አድርጎ አረቄ ምናምን ነገር ይጠጣሉ፣ ቀመስ አድርጓል እንዴ አላቸው። አይ ምንም አልቀመስኩት ነገር የለም፣ ራሴው ነኝ። እኔው ጋር ናት ያለችው፣ ወደ ቤቷ ነው የመጣችው። ምን ታደርጋለች አንተ ጋር አሉት። ደነገጠ። ኧረ ማዘር እየቀለዱ እንዳይሆን አላቸው። ለማንኛውም ጠዋት እመጣለሁ፣ አይዞህ የምትለው ቃል አለች። እሺ ማዘር ደህና ደሩ አለ እና ስልኩን ዘጋ። ደነገጠ። ጓደኛው ጋር ደወለ። ያሉትን እንደዚህ ያሉ መጨረሻ ላይ ግን አይዞህ ብለውኛል አለ። ተወው ቆይ ችግር የለውም አለ። ምናልባት እሳቸው አዛኝ ይሆናሉ ብሎ ጠዋት መጡ። ልጄ አይዞህ፣ ይሄ ሁሉ ንብረት በሐራጅ ተሸጠብህ? አዎ። ምን ያለ ዱብ እዳ ነው የመጣብህ? እባክህ ከባድ ነገር ነው። እንደገና ደግሞ ቤቱ ደግሞ እንዴት ነው አሁን? እስቲ ምን ልትሆን ነው? በዛ ላይ ካንሰር እንደታመምክ ደግሞ ነገረችኝ። ምን አይነት ነገር ነው የመጣብህ? ህይወት አጭር ናት። ስታገባ ምቀኛ መጣብህ? እንዲሁ ምን መዓት ነው የመጣብህ? ብለው ሴትዮዋ እንደሚያዝኑ ሆኑ። አዎ ማዘር ይሁሉት እንግዲህ እንደዚህ ነው። ይቺን ቤት ነች ያለችው። እሷን ደግሞ እንደገና በዚህም በዛም ብዬ በስንት መከራ አጠራቀምኳትን። እሷን ደግሞ አይናቸውን ጥለውባታል። እሷንም ደግሞ ምን እንደሚያደርጉ አላውቅም። ይቺን እንግዲህ እስቲ እግዚአብሔር የሚያደርጋትን ነገር አያለው አለ። የራስህ ነው ግን አላሉት። አዎ አይ ቆይ እስቲ ለማንኛውም እስቲ በደንብ እንትላልና ልጆቹ ደህና ናቸው? ለምን ሄዱ አለ። አይ እንደው ትንሽ መታመምህን ስታይ እሷ በቃ ፊትህን ምናምን ልጆቹ እንዳያዩ ነው። አይዞህ ልጆቹ ካዩ ያን መሰለ የምትወዳቸው የሚወዱት ሰው አዝኖ ሲያዩ ተናደህ ሲያዩ ምናምን ድንገት ተሳስተህም እንዳትመታቸው የሆነ ነገር እንዳይፈጠር መተው ሲጠመጠሙብህ ስትገፈትራቸው አይታ እንዳትቀየም ነው ምናምን ብለው ድብስብስ አደረጉት። እና በሚቀጥለው ቀን መጡና እንደገና ይሄንን በዚሁ ሸኝተው ሁለተኛው ቀን ላይ መጡና እና ይሄ ቤት ቢሸጥ ስንት ያወጣል አሉት። ወዲያው ድርድር ውስጥ ገቡ። እንግዲህ መጀመሪያ አላገባሃት ሚስት አይደለች ብለው አልተፈራረሙ። እንግዲህ አስቡት፣ እንደ ሚስት አድርጎ አስቀመጣት እንጂ። እና ግን የሚገርመው ነገር መጀመሪያ አካባቢ ላይ ጓደኞቹ ሳይነግሩትና እሱ ቤት መጣ የተወሰነ ቀን ተላምደው በአንድ ወር ልዩነት ውስጥ አንድ ወር ነች ትንሽ በማልተበብ ያለች አንቺ ጋር ይቀመጥልኝ ብሎ ያስቀመጠው ገንዘብ ነበር። እሱን ይዛ መጥፋቷ ነው። በሷ ቤት እንግዲህ እሱን ይዛ መጥፋቷ ነው። እንደተለመደው እንግዲህ መንፈሳዊት ዱርዬ ማለት እንደዚህ አይነት ነው። መንፈሳዊት ዱርዬ በጣም አዘነ። ሴትዮዋ ከሄዱ በኋላ አለቀሰ። ሰው የለም እንዴ? እንደዛ መንፈሳዊ ነበረች ልጅ፣ እንደዛ ቤተ ክርስቲያን በጸበል ቦታ ያገኘኋት ልጅ ለልጆቿ ስትል ምን አለበት ከኔ ጋር አብረን የሰጠኋትን ገንዘብ አብረን ብንበላበት? ምንድን ነው ይሄ ነገር? እንዴት እንደዚህ ሊሆን ቻለ ብሎ ገርሞታል። እና ጓደኛው መጣ ቤት፣ አብረው አዘኑ። ግራ ቀኝ ቤቱን አየ። እኔ የምልህ ክርስቲያን ነህ አይደል አለው። አዎ። እንደው እንደ የሚካኤል ወይ የምትወደው ታቦት ማን ነው አለው። አባ ኪሮስ ሲለው ጊዜ እንደው አባ ኪሮስ እንኳን ስዕል የለም ሌላ የምትወደው አባት? አቡነ ተክለ ሃይማኖት። እውነት ተክልዬን የመሰለ አባት ይዘህ አንድ ስዕል እንኳን የለም ሲለው ጊዜ እሺ ና እንሂድ በቃ አሁን እንግዛ አለው። ዝም ብሎ በቃ ይገርማል በጣም እንደው አንድ ስዕል እንደው አንድ ስቅለት እንኳን መሰቀል አለበት እኮ። እሺ ብሎ ወጥተው በመኪና እየሄዱ የሚገርም ጥላኝ ሄደች እኮ አንተ አይገርምህም? የነገራችሁ ነገር እኮ ራሱ እውነት ሆናለሁ ያሉት ጓደኞቹ ያሉት በሙሉ ትክክል ነው። አንዳንዴ ጓደኞች ሲነግሯችሁ ሁሉ ነገር ሊያጣሏችሁ አይደለም፣ የሚያውቁትንም ነገር እየተናገሩ ሊሆን ይችላል። ለዚህ ነው ይሄን የጻፍኩት።
አንዳንድ ጆሮ ጌጥ ማንጠልጠያ ነው። አንዳንዱ ደግሞ አንዳንድ ዝነ ልቦና ደግሞ እንደዚህ ነው። እና ይሄ ጓደኛው ምንም እንኳን መንፈሳዊ ቢሆንም ጓደኞቹም ደግሞ መጥፎዎች አይደሉም። ይሄኛው ወደ እግዚአብሔር ወሰደው፣ እነዛ ደግሞ ተጠንቀቅ አሉት። ምርጥ ጓደኞች አሉት ማለት ነው። ተጠንቀቅ ነው ያሉት፣ ፍታት አላሉት። ራስህን ጠብቅ ነው ያሉት። ይኸውላችሁ ከቁማርተኝነት፣ ከከረምቦላ ተጫዋችነት፣ ከተለያዩ አይነት የቁማር ጨዋታዎችና ከሲጋራ፣ ከጫት፣ ከመጠጥ ሱስ፣ ከአመንዝራነት ሱስ እንድትርቁ የሚመክሯችሁ ጓደኞቻችሁ ራሳቸው አመንዝራ እንኳን ቢሆኑ ልትሰሟቸው ይገባል። ራሳቸው አመንዝራ እንኳን ቢሆኑ ለምን? እነሱ እየተሰቃዩበት ስለሆነ። ኧረ ተው እባክህ። እኔ እንኳን ይኸው ሲጋራ የሚያጨሰው ህፃናትን ሲያጨሱ ሲያዩ እንደሚማታ ታውቃላችሁ? ለምን? እሱ እየተቃጠለ ሳምባው እየነደደ ተንቀሳቃሽ ኩሽናና ማድ ቤት መስሎ እየሄደ ልጆቹ እንደዛ እንዲሆኑ ስለማይፈልግ እኮ ነው። አመንዝራ የሆነ ወንድ፣ ጨዋ የሆነ ወንድ እንዲያመነዝር አይፈልግም። ስለዚህ ጓደኞቹ ምንም እንኳን የራሳቸው ችግር ቢኖርባቸው ጓደኛቸው እንዲጎዳ ደግሞ አይፈልጉም ማለት ነው። እና ጓደኞቻችሁ ሱስ ውስጥ ያሉ ኃጢአት ውስጥ ያሉ ቢሆኑ ሲመክሯችሁ መጀመሪያ ራስን አድን። የአይን ውስጥ ያለው ጉድፍ መጀመሪያ ወጣ። አንተ እኔን የምትመክረው ምናምን አይባልም። በጣም ነውር ነው። ኧረ እንደዚህ አይደረግም ምናምን ጥሩ አይደለም። የሚገርማችሁ አንዳንዶቹ ተፋተው ትዳር ላይ ማለት ነው ባሎች ማለት ነው ተፋተው ጎረቤት ሊያስታርቁ ወይም ደግሞ ድብድብ ከሆነ ሊያገላግሉ ሲሄዱ መጀመሪያ ራስን ትዳር ሲጠብቅ ምናምን ብለው የሚያባሯቸው ሰዎች አሉ። አይባልም። በጣም ነውር ነው። ለምን? የተፋታበት ምክንያቱ ሁኔታው ሳይታወቅ ትዳሩን ያጣበት ምክንያት ሳይታወቅ አይደለም እንዴ? ሌላው ደግሞ እንደዚሁ በቃ ብቻ በአጠቃላይ እንከን አለባቸው ብላችሁ የምታስቧቸው ሰዎች፣ ችግር አለባቸው ብላችሁ የምታስቧቸው ሰዎች ከነሱ ምክር ሲወጣ እናንተ ጋር ሲመጣ እውነቱን እኮ ነው እኔም እንደሱ እኮ እንዳልወድቅ አስቦልኝ ነው የሚባለው። ዝም ብሎ ይሄ ተንጠለጠለ እንደ ዲሽ ይመስል ምን አገባ መጀመሪያ አንተ የራስህን ህይወት አትኖርም ሂድ ምናምን ብሎ የሚያባሩ ሰዎች አሉ። ሴቶቹም እንደዚሁ ናቸው። የራሷ አሮባት የሰው ታማስላለች ምናምን ወይኔ ይኸውላችሁ አንዳንዴ የሚያስብል ነገር አለ። የሚያስብለው ምንድነው? የአስመሳይነት አገላጋይ ሲሆን ነው። አስመሳይ አገላጋይ ተንኮለኛ መሆኑን የምታውቁት ወይም ተንኮለኛ መሆኗን የምታውቋት ሴት ሆና መታ ልታገላግል ራሷ ነገር ውስጥ ኖራበት ሄዳ ወዲያ ሾክሹካ መታ እናንተ ጥረፉ እንጂ እንዴት ጸብ እኮ ጥሯን ማን ብላ ስትመጣ ጊዜ ኩም አድርጎ መመለስ ያለ ነው አይደለ? ቀንዱ ማለት ነው። እንደዛ ነው ተሰው